ሰላም ቤተሰቦች ዛሬ የምናየው ስለ ኤጀንት ለሆኑ ልጆች ያመለክታል ማለት ነው። ስለዚህ ኤጀንት የሆኑ ልጆች ስለ ኤጀንሲ ውስጥ ክፍል በደንብ ምና ይሆናል እንዴት ሆስቶችን ኢንቫይት እንደምናደርግ ያመለክታል ማለት ነው። ስለዚህ ሁላችሁም ልክ እንደገባችሁ ሆም አለ ሜሴጅ አለ ሚ ምትላለች አያችሁ እነኚህ ቀጥታ ሚ ምትሏ ውስጥ አያችሁ ሁላችሁም እቺ ሚ ምትሏ ውስጥ እንደገባን እዚች ጋር ኤጀንሲ ሚላል አያችሁ ኤጀንሲ ውስጥ ከገባን በኋላ ምንድነው የምናገኘው ይሄንን እናገኛለን። ይሄ ማለት ኤጀንት የሆናችሁ ልጆች ኢንቫይት ሆስት ወይንም ደግሞ ኢንቫይት ኤጀንሲ የሚል ይመጣላችኋል። ይሄ ፓርት አላችሁ ማለት እናንተ ኤጀንት ሆናችኋል ማለት ነው። የኤጀንት ክፍል ወይንም ደግሞ የኤጀንት ግዴታው ምንድነው? እዚች ጋር ለምሳሌ ኤጀንት ከሆናችሁ በኋላ እናንተ ሆስት እንዴት ነው የምትጋብዙት? ለምሳሌ አንድን ሰው በቴሌግራም ወይንም ደግሞ በዋትስአፕ ልከን ለማስገባት ከፈለግን ለምሳሌ ኢንቫይት ሆስት ማለት ሆስት ሆኖ እንዲገባ ነው። ኢንቫይት ኤጀንሲ ማለት ደግሞ ኤጀንት ሆኖ እንዲገባ ነው። ስለዚህ ለምሳሌ ኢንቫይት ሆስት የሚለውን ስነካ አያችሁ ኮፒ ሚል አለ። እቺን ኮፒ እናደርግና ቀጥታ የት ነው ወይ ቴሌግራም ላይ ወይ ዋትስአፕ ላይ እናስቀምጠዋለን። ያ ሰው የናንተ ሊንክ ነክቶ ዳውንሎድ አድርጎ ሲመጣ ሆስት ሆኖ እናንተ ስር ይገባል ማለት ነው። በኢንቫይት ኤጀንት ሆኖ እንዲገባ ከፈለግን ደግሞ ኢንቫይት ኤጀንት የሚለውን ኮፒ እናደርግና ጎ ኢት የሚለውን ነክተን ሄደን ቴሌግራም ወይንም ዋትስአፕ ላይ እናስቀምጣለን። ያ ሰው ያንን ዳውንሎድ አድርጎ ሲመጣ ምንድነው ቀጥታ ኤጀንት ሆኖ ይገባል ማለት ነው። ሌላኛው ያስገባችሁት ሰው ለምሳሌ ያስገባችሁት ሰው ምንድነው ሆስት ነምበር አያችሁ ሆስት ነምበር 51 ነው። አሁን እኔ ስር ያሉት 51 ልጆች አሉ ማለት ነው። በመዘገብኩ ቁጥር እየጨመሩ ይሄዳል። ኢንቫይት የሚያደርጋችሁት አዳዲስ ልጆችም ያዛችሁት እየጨመረ ይሄዳል ማለት ነው። ሌላኛው ሰብ ኤጀንሲ ነምበር ማለት ኤጀንት ያደረግናቸው ልጆች ቁጥር ለምሳሌ እኔ ስር ኤጀንት የሆኑ ልጆች 17 እየጨመሩ ይሄዳሉ ማለት ነው። ገባችሁ? ሌላኛው ደግሞ እዚች ጋር በስራችን ያሉት ልጆች የራሱ የሆነ ፕላትፎርሙ የሚከፍለን ኮሚሽን ለምሳሌ 25 ሰው በስራችን የሚንቀሳቀሱ ካሉ 10,000 ኮይን ይሰጠናል። 50 ሰው በስራችን የሚንቀሳቀስ ካለ 20,000 ይከፍለናል። 80 ሰው በስራችን የሚንቀሳቀስ ካለ 40,000፣ 90 ሰው በስራችን የሚንቀሳቀስ ካለ 60,000፣ 120 ወይንም ከ100 ጀምሮ የሚንቀሳቀስ ሰው ካለ እስከ 100,000 ይሰጠናል ማለት ነው። ይሄ ደግሞ አክቲቭ ሆስት ማለት አሁን የነገርኳችሁ እኔ ስራውን አክቲቭ ሆስት 10 ሰው አለ ማለት ነው። እነኛ አሁን ከ51ዎቹ አሁን እየሰሩ ስለሆነ እየሰሩ ሲሄዱ ምንድነው አክቲቭ ሆስት ብሎ ይዘልኛል። ዌር ሪዋርድ ላይ የሚሰጠኝን የ10,000 በ25 ሰው አክቲቭ እዚች ጋር ቁጭ ያደርግላችኋል ማለት ነው። እዚች ጋር ደግሞ እየሰሩ ያሉት ልጆች ብዛት ያስቀምጥላችኋል ማለት ነው። በእንደዚህ አይነት መንገድ ኤጀንት የሆናችሁ ልጆች በደንብ መስራት መቻል አለባችሁ። እዚች ጋር ደግሞ ምንድነው ስቲል ኒድ ይላችኋል አይደል? ስቲል ኒድ ማለት ለምሳሌ እዚች ጋር ኮሚሽን ሬት ማለት አሁን ላይ ከልጆች የማገኘው ኮሚሽን በ4% ይሆናል ማለት ነው። ሁለተኛው ስቲል ኒድ ማለት አሁን እቺ ያየው በከለር እየሞላች ያለችዋ 8%፣ እቺ ነጯ ሙሉ ስትሆን ምንድነው 8% በልጆች የማገኘው ይሆናል። እናንተም ጋር ስቲል ኒድ ብሎ እዚህ ጋር ይሄ ከለር ሙሉ ከሆነ ምንድነው ከልጆቻችሁ የምታገኙት ኮሚሽን በ8% ይሆናል። እየጨመረ እስከ ሱፐር ድረስ ይሄዳል። በዚህ ጉዳይ ይሄ የኤጀንቶች ክፍል ይሆናል ማለት ነው። ሌላም ቪዲዮ ይዤላችሁ መጣለሁ። ባላችሁበት ሰላማችሁ ይብዛልኝ። እሺ